አንድ ፕሮቴስታንት ጋር ይከራከራልና እያሳመነው ሄደና ኦርቶዶክስ በመጣ አንድ ነገር ይቸግረኛል አለው። ምንድነው የሚቸግርህ አለው። 4 ሰዓት በሙሉ ቆሜ ማስቀደስ አልችልም። እኔ እንዴት 4 ሰዓት እቆማለሁ አለ። ቤተክርስቲያን ውስጥ አይደለም ሌላም ቦታ ብዙ ሰው ወደ መንፈሳዊነት አይደለም ወደ ስልጣኔ የሄደ ሰው ራሱ የመጀመሪያው የመሰልጠን ምልክት ከንፈርን መጠበቅ ነው። ምንን መጠበቅ? ቦታው አይወራም። በተለይ ቤተክርስቲያን ግቢ ውስጥ ጉባኤ ላይ ሰው በአስገዳጅ ምክንያት ተጠይቆ ካልሆነ ከንፈሩ አይንቀሳቀስም። እስካሁን ድረስ ወንበር በቤተ መቅደሳቸው የማያስገቡ አብያተ ክርስቲያናት አሉ። እስካሁን በሰለጠነው ዓለም ለምሳሌ የሩሲያ ቤተክርስቲያን ቤተ መቅደስ ውስጥ ወንበር ዳር ላይ የተወሰኑ ለደካሞች ለበሽተኞች ይቀመጣል እንጂ በፍጹም ወንበር የሚባል ቤተ መቅደስ ውስጥ አይገባም። እና በራስ የመተማመን ስሜት በእግዚአብሔር ላይ ያለመደገፍ ምልክት ነው በራሱ ክርስቲያኑ። ስለዚህ ተመልከቱ፣ የእምነት ችግር የለብኝም የሚል ሰው ትዕቢተኛ ነው የምንለው ለዚህ ነው። ምክንያቱም ከሐዋርያት አይበልጥም። አንዱን ሰው አጠፋ ብለን ስናስብ የዚያን ሰው ጥፋት ለማረም 4-5 እጥፍ እናጠፋለን። እኛ እንደውም የባሰ ማለት ነው። እንናገራለን፣ እንቆጣለን። ምን አባህ ነው ምን አባሽ ነው ምናምን እንላለን። እና አንዱን አባት አንድ ገዳማዊ አባት እንዲህ ብለው ጠየቁት። በቅዳሴ ጊዜ የሚያንቀላፋ ሰው ባይ ልቀስቅሰው ወይስ ዝም ልበለው ብሎ ጠየቀው። እኔ እንደሚመስለኝ እኛ የኢትዮጵያውያን አጠቃላይ ይሁን አይሁን አላውቅም፣ ግን ቤተክርስቲያን የሚመጣው ሰው ራሱ አፉ አይችልም ይመስለኛል አይደል? የሆነ ትንሽም ነገር ካላሾሾክም እንዴ ይሄን ልማድ ለመገላገል እግዚአብሔር ይርዳል። ደጋግሜ ነው የምናገረው፣ በእውነት ነው የምነግራችሁ። በዚህ ዘመን ቤተክርስቲያን ውስጥ አይደለም ሌላም ቦታ ብዙ ሰው ወደ መንፈሳዊነት አይደለም ወደ ስልጣኔ የሄደ ሰው ራሱ የመጀመሪያው የመሰልጠን ምልክት ከንፈርን መጠበቅ ነው። ምንን መጠበቅ? ቦታው አይወራም። በተለይ ቤተክርስቲያን ግቢ ውስጥ ጉባኤ ላይ ሰው በአስገዳጅ ምክንያት ተጠይቆ ካልሆነ ከንፈሩ አይንቀሳቀስም። በእርግጠኝነት ግን መናገር የሚቻለው በወንጌል እንደተጻፈው በእውነት የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን ተብሎ የተጻፈው ለከንቱ አይደለም። ይህን የተናገረ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ክርስቲያኖች አስተውሉ። ትልቁና የዚህ ዘመን መሰረታዊ ችግራችን እምነት ነው። ክርስቲያኖች በእኛ ያለን እምነት ምን አይነት እምነት ነው የሚለው ልናየው እንችላለን። እንግዲህ የቅዱስ ጴጥሮስን ስንመለከተው ቅድም እንዳልኩት አለ የሆነ በራስ የመተማመን ስሜት ዲኒ እንደዚህ አይደለም እንደዚህ ሊሆን አልችልም ይሄማ ችግር የለብኝም እንላለን። ግን በራሳችን መተማመን ራሱ ክህደት ነው። ሰው መታመን ያለበት የሚመታ ከሆነ በማን ይመታል የተባለ ቅዱስ ጴጥሮስ በኋላ በማን ነው የተመታው? በእግዚአብሔር። ትወደኛለህን ሲባል እንደወድህ አንተ መጀመሪያ ለሌሎች ሁሉ ቢክዱ ነው ያለው። አሁን ግን አንተ ብሎ እምነቱን እውቀቱን ወደ ክርስቶስ ነው የወሰደው። ስለ ራሱ ያለውን እውቀት እንኳን ካደ እና በራስ የመተማመን ስሜት በእግዚአብሔር ላይ ያለመደገፍ ምልክት ነው በራሱ ክርስቲያኖች። በትህትና መደገፋችንን ልቡናችን ማሳረፍ ያለብን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ነው። በእሱ ለመደገፍ ያልቃል ክርስቲያኖች። አንዳንድ ጊዜ ደግሞ እንደ ቅዱስ ጴጥሮስ ተጠራጣሪ እንደ ቅዱስ ቶማስ ተጠራጣሪዎች ሊሆን ይችላል። የቀደመ የሕይወት ታሪክ አለው። ቅዱስ ቶማስ የክርስቶስ ትንሣኤን ባለማመን በመጠራጠር እናውቀዋለን። ጣቶቼን የተወጋ ጎኑ ችንካሩ ላይ አስገብቼ ካላየሁ አላምንም ብሎ ተጠራጥሯል። እናምናለን የክርስቶስ ተከታይ ነው፣ ከደቀ መዛሙርት አንዱ ነው። ትምህርትና ታምራት ሳይከፈልባቸው ከሚኖሩት ውስጥ ነው። ግን መጠራጠር ላይለቀን ይችላል። ደግሞ የሚገርማችሁ ያ መጠራጠር እውቀት በደንብ አጥርቶ የማየት ነው እንጂ የሚመስለን መጠራጠር ላይመስለን ይችላል። እንዲሁም በአሁኑ ዘመን አጥርቶ የማየት ሁሉ ሊመስለን ይችላል። በእንግሊዝኛ እንደምንለው ክሪቲካል የመሆን ሊመስለን ይችላል። ግን የአለማመን ምልክቶች ናቸው። የአለማመን ግን እና በምንጠብቀው መንገድ አይደለም የእኛ ዘመን እምነት እውነት ለምናገር ወንጌልን ስናየው ግን የሐዋርያት የዋሆቹን በብዛት በተደጋጋሚ ስንመለከተው አንዳንድ ጥቅሶችን ተደጋጋሚ ላንብብላችሁና
ምናልባትም የብዙዎቻችን ሊይዝ ይችላል፣ ቢያንስ ከፊሉን ሊይዝ ይችላል ብዬ ገምታለሁ። ምን አይነት እምነት ነው የነበራቸው? ጌታ እያስተማራቸው ያ ሁሉ ነገር እየተደረገ ተደጋግሞ የገጠማቸውን ነገር እስኪ እንመን። የኢየሱስ ክርስቶስ ደቀ መዛሙርት ሆነው እነዚያ ሁሉ ተአምራት ባይናቸው እያዩ እነሱ ራሳቸው ተአምራት ለማድረግ በቅተው ግን የማይለቃቸው አንድ ድክመት ነበረ። እስኪ እነዚህ ጥቅሶች እናያቸው። ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 19 ስታነቡ 19 እና 20 ላይ ታምራትን ለማድረግ ከበቁ በኋላ አጋንንትን እያወጡ ከቆዩ በኋላ አንድ አጋንንት ግን አስቸገራቸው እና እንዲህ አሉት ይላል። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምን ነው አሉት ይላል። ኢየሱስም ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም አላቸው ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ተመልከቱ፣ አጋንንትን እስከ ማውጣት የደረሱት ሰዎች እምነት ማነስ አለባቸው ከተባለ ይሄኛን የእምነት ማነስ መገመት እንችላለን አንችልም? አጋንንትን ለማውጣት የመጡ ከዚህ በኢየሱስ ክርስቶስ ጋር ካለበት እያሉ ከገረበት የሚያድሩ እነዚያ በንጽሕና ይከተሉት የነበሩት በአፈ እግዚእነ ይማሩ የነበሩት የእምነት ማነስ ከነበረባቸው ከእኛ መካከል የእምነት ማነስ የማይገኝበት ምን አይነት ሰው ሊሆን ይችላል? ይኖራሉ። በእምነት ፍጹማን ይኖራሉ። የሉም ልንል አንችልም። አብዛኛዎቻችን ግን የዚህ ሰበብ ተጠቂዎች። ስለዚህ ተመልከቱ፣ የእምነት ችግር የለብኝም የሚል ሰው ትዕቢተኛ ነው የምንለው ለዚህ ነው። ምክንያቱም ከሐዋርያት አይበልጥም፣ ከነዚህ ሰዎች ሊበልጥ አይችልም፣ ሊሻል አይችልም። ይመስለናል፣ ስሜታችንን ስናዳምጠው ይመስለናል እንጂ እንደሚመስለን እንደሚሰማን በራሳችን እንዳለን መተማመን አማኞች አይደለም። እውነቱ ከዚህ ያለው ነገር እንድንወጣ አምላካችን እግዚአብሔር ይርዳል። ጥቂት ጥቅሶችንም ማንበብ እፈልጋለሁ። ለምሳሌ በዚህ ዘመን ጭንቀት በጣም የበዛበት ዘመን ነው። ለምንድን ነው የምንጨነቀው? ብዙ ሰው ለምንድን ነው የሚጨነቀው? ነገ ያስፈራኛል አያስፈራኝም? ያስፈራናል አይደል? ነገ ያስፈራናል። ወጥቶ መግባት ያስፈራናል፣ የሰላም ጉዳይ ግን ከዚያ በላይ የመኖር ጉዳይ ብዙዎቻችን ያስጨንቃል። ብዙ ነገሮች ያስጨንቁናል። ከጤና ጋር በተያያዘ፣ ከኑሮ ጋር በተያያዘ፣ ከትዳር ጋር፣ ከስራ ጋር፣ ከብዙ ነገር ጋር የምንጨነቅባቸው ነገሮች አሉ። ግን ደግሞ ችግሮቻችን የሚመነጩት ደግሞ አሁንም ተመልከቱ ክርስቲያኖች ከውጫዊ ጉዳዮች ብቻ አይደለም። በመሰረቱ ከእኛ ውስጥ ነው። መሰረታዊ መፍትሄ ያለው እኛ ውስጥ ነው። ክርስቲያኖች የእኛን ውስጥ እያስተካከል ነው እየሰራ ነው ከህግ ይፈታል። ለዚህ ነው ጌታ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትን ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታችሁን ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በክብር ሁሉ ከእነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለው የሜዳ ሳር እንዲህ የሚለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እናንተ እምነት የጎደላችሁ ይላል። ምን የጎደላችሁ? ስለዚህ መሰረታዊ ችግሩ ምንድን ነው ማለት ነው? አስተውሉ። ጌታ እምነት የላችሁም አላላቸውም ደቀ መዛሙርቱ። አሁንም እምነት ስለሌላችሁ አላለም። እምነት ስለሚያንሳችሁ አላቸው ደቀ መዛሙርቱ። አሁንም ሲያስተምር ህዝቡን ደግሞ ግን ስለሚጎላችሁ አላቸው። እምነት ስለሚጎላችሁ ክርስቲያኖች፣ እነዚህ ቃላት በደንብ እንድታስተውሏቸው እፈልጋለሁ። አሁንም ለእኛ ዘመን ያለው የእምነት መጉደል ነው። የምን መጉደል አልኳችሁ? እናምናለን፣ በመሰረታዊ ነገር እኮ እናምናለን። በእግዚአብሔር እናምናለን። ሰው በመሆኑ በመነሳቱ በተሰቅሎ በሞቱ በማዳኑ በመነሳቱ በማረጉ በዳግመኛ ምጣቱ እናምናለን።
በንጽሕት ቅድስት ድንግል ማርያም ምልጃ እናምናለን፣ በቅዱሳን ተራዳኢት በመሰረታዊ ነገር ግን በተግባራዊ ሕይወታችን ውስጥ ከፍተኛ የሆነ የእምነት መጉደል እዚህ ሐኪሞች አንዳንድ እየደከመው ልቡ እየከዳ ያለውን ሰው ይመረምሩና የደም ማነስ አለብህ፣ አሁን ደግሞ የዚህ የቫይታሚን ዲ እጥረት አለብህ እንደዚህ ይላሉ አይደለም እንዴ? ሰውዬው እኮ አለ ይኖራል፣ ግን በውስጡ የሚጎለው ነገር አለ። አሁን እኛ እንደዚያ ሲል መሳል መድከም ልክ እንደ ልብ መድከም እንደዚህ ጉልበታችን ፍክክ እንደሚለው እንደዚያ እንደምንፈሰፈሰው በእምነትም እንደዚህ ያለን በነገራችን ጸንቶ መራመድ። አሁን የቫይታሚን ዲ እጥረት የአጥንት ጥንካሬ ያለበት ሰው ችግር ያለበት ሰው ደረጃ መውጣት እንደሚቸግረው እኛም በእምነት አንዲት ነገር መውጣት ያቅተናል፣ ድክም ብሎ ይሳነናል። የሚያልፍ አይመስለንም። ነገር ስናስበው ጭንቅ ነው የሚለን። ሌላው ይህ የእምነት መጉደል ችግር ነው። ክርስቲያን እምነታችን ሙሉ ቢሆን በሙሴ ዘመን እንደወረደው መና ከሰማይ ይወርዳል ውሃ ከዓለት ይፈልቃል ማለት አይደለም። ክርስቲያኖች አሁን ችግሩ ከሚጎዳ በላይ እምነት ማጣት የጎዳን ይበልጣል። ጭንቀቱን የሚያመጣው ያ ስለሆነ ክርስቲያን እግዚአብሔር በቸርነቱ ለሁላችን ማስተዋልን ያድለን እና ክርስቲያኖች በደንብ በዚህ ዘመን እንድንጠቀም ከፈለግ መሰረታዊ ችግሮቻችንን እየፈለግ ልክ አንድ ሰው በሽታ አልታወቅለት ያለ ሰው በሽታው እስከሚታወቅለት ድረስ ይደክማል። ሐኪሞቹም አገራጥተው ይመረምሩታል። ልክ እንደዚያ በነፍስም መሰረታዊ ችግራችን ማግኘት አለብን። መሰረታዊ እያንዳንዳችን በውስጣችን ወለተ ማርያም፣ ገብረ ማርያም፣ ኃይለ ጊዮርጊስ፣ ገብረ ጊዮርጊስ እያንዳንዳቸው ወንዶቹም ሴቶቹ ትልልቆቹም ትንንሾቹ መሰረታዊ ችግራችን ምንድን ነው? ክርስቲያኖች አስተውሉ። መሰረታዊ ችግር ከእምነት ጋር የተያያዘው ነው። ከእምነት ጋር ሲባል ሌላ ሃይማኖት ውስጥ መግባት ማለት አይደለም። ክርስቲያኖች ሌላ አይደለም። ወደ ሌላ እምነት ማግባት ማለት አይደለም። እዚሁ ባለንበት ሃይማኖት ውስጥ የእምነት ጉድለት፣ ሕጸት ነው የተገኘብን። መጉደል፣ ማነስ፣ ውህደ ሃይማኖት፣ የሃይማኖት መጉደል ወውህደ ታሪክ እንደሚለው ሃይማኖትን ባለማህያው መተማመን ማመን በሰው ልጆች ሁሉ አለ ይላል። መጉደል የተሚያ እናንተ እምነት የጎደላችሁ ነው ያላቸው። ወንጌል በእውነቱ ለሁላችን የተነገረ ቃል ነው። እስከ ለተምጻት ስላለን የአብዛኛዎቻችን ችግር ከራሱ ከጌታ ጋር ሆነን የእምነት መጉደል አምላካችን እግዚአብሔር ይህንን የእምነት መጉደል ያስወግድልን። ቅዱስ ጴጥሮስ መቼም ደጋግሞ ማንሳት አስፈላጊ ነው። እንደምታስታውሱት የማቴዎስ ወንጌል ምዕራፍ 14 ላይ እንደተጻፈው ጌታችን አምላክነቱን ሲገልጽ እነሱ በታንኳ ሲራመዱ ጌታ እንዲሁ በባህር ላይ እየተራመደ ሲመጣ ሌሎቹ ታወቁ። በኋላ ጌታ መሆኑን አወቁት። ጌታ መሆኑን ሲያውቁ ቅዱስ ጴጥሮስ እንዲህ አለ፣ ጌታ ሆይ እኔም እንዳንተ በባህሩ ላይ እየተራመድኩ እንድመጣ እዘዝ አለ ና አለው። ቅዱስ ጴጥሮስ በባህሩ ላይ መራመድ ጀመረ። እየተራመደ ግን ሐሳብ መጣበት። ሐሳብ ሲመጣበት ወደ ባህር ውስጥ መስጠም ጀመረ። መስጠም ሲጀምር ጌታ አድነኝ አለ። ጌታ ምንድን ያለው? እኔም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርህ አለው። ምን የጎደለህ አለ? መልሱ እስኪ ተናገሩ። ምን የጎደለህ? እዩ በባህር ላይ መራመድ ከጀመረ በኋላ እንኳን ይጎላል። ክርስቲያኖች ተአምራት እየተፈጸመ ይጠራጠራል። በዚያው ቅጽበት ምን አይነት ደካማ ባህሪ ነው ያለው? ምን አይነት ፈተና ውስጥ ነው ያለነው? ክርስቲያኖች ይህን ደጋግሞ ጌታ ተናግሮታል። እምነት የጎደላችሁ ስለምን እምነት ጎደላችሁ? እምነት ለምን ይጎላችኋል? ክርስቲያኖች ምናልባት የዚህ ዘመን ችግር የእምነት መጉደል ነው። የእምነት አለመኖር አይደለም፣ ጨርሶ አለማመን አይደለም፣ ፈጽሞ መካድም አይደለም። እናምናለን፣ እንሰማለን፣ እንከታለን፣ በዚያው ቅጽበት እንጠራጠራለን። ሙሉና ፍጹም እምነት የለንም። ስለዚህ ሙሉ እምነት እንዲኖረን አምላካችን እግዚአብሔር ይርዳል። አንዳንድ ጊዜ ደግሞ በእውቀታችን ምክንያት ጠጥ የሚገባን ሰዎች አለን። ልክ ዘካርያስ እንደገጠመው ዘካርያስ መልአኩ ገብርኤል ሲያበስረው ሚስቴ ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ፣ በመወለዱ ብዙዎች ደስ ይላቸዋል እያለ ሲናገረው እንዲህ አለ፣ እኔም ሚስቴም አርጅተናል እና ይሄ እንዴት ይሆናል ብሎ ተከራከረ። ዘካርያስ ፍጹም ጻድቅ የሆነ ሊቀ ካህናት ነው። እምነቱም ንጹሕ ነው፣ ምግባሩ ንጹሕ ነው፣
የተመሰገነ የተመረጠ ነው። ዮሐንስ መጥምቅን ያህል ነቢይ ለመውለድ የተመረጠና የመጣ ነው። ይሄ ማለት እውቀቱ አስቸገረችው። ምን አይነት እውቀቱ? ሰው ካፈጀ በኋላ ወንዱ ዘር ከመተረ ሴቷ ደም ከቆረጠች በኋላ ሊጸንሱና ሊወልዱ አይችልም። ምክንያቱም እውቀት ልምላሜ ተለይቶታል፣ ሰውነቱን ያውቀዋል። እና ከዚያ እውቀቱ የተነሳ ነው ዘካርያስ የተጠራጠረው። ክርስቲያኖች አንዳንድ ጊዜ የምናውቀው እውቀት ትክክል ሊሆን ይችላል። እምነት ማለት ግን ከምናውቀው እውቀት ሁሉ የፈሪሳውያን እምነት የሞተ እምነት የሚባለው ነው። የምን እምነት አልኳችሁ? ጌታ ሐዋርያትን እምነተ ጎደሎዎች ነው ያላቸው። እምነት ማነስ አለባችሁ፣ እምነታችሁ ጎደሎ ነው ያላቸው እንጂ እምነታችሁ የሞተ ነው አላላቸው። የአጋንንትና የፈሪሳውያን ግን የሞተ እምነት ነው። በእውነቱ ግን ፈሪሳውያን ስለ ራሳቸው የነበራቸውን ስሜት ታውቃላችሁ። ዛሬ በተነበበው ወንጌል ላይ ከተወለደ ከእናቱ ማኅፀን ሲወጣ ጀምሮ ዓይነ ስውር የነበረውን ሰው ጌታ አድኖት መጀመሪያ ወደ አእምሯቸው የመጣው ከተወለደ ጀምሮ ዕውር የሆነ ሰው ስለመዳኑ ልቡናቸው ትንሽ ደቂቃ ትንሽ ሰከንድ ሰጥቶ ለማድነቅ አልታደሉ። ከዛ ይልቅ እንዴት በሰንበት ይፈውሳል የሚለው ነበር። እግዚአብሔር ከእንዲህ አይነት በሽታ በቸርነቱ ይፈውሳል። ትንሽ መልእክቶችን ከዚህ ጋር አገናኝቼ አስተላልፌ ትምህርቴን አጠናቀቃለሁ። ክርስቲያኖች በእውነት የፈሪሳውያን እምነት ከስራ የተለየ ተግባር የሌለው እምነት እንደ ርዕዮተ ዓለም እንደ ቲዮሪ እንደዚህ ዝም ብለን የምናነበንበው እና በተግባር በሕይወታችን ምንም አይነት የአምልኮ ግንኙነት ከእግዚአብሔር ጋር እውነተኛ የአምልኮ ግንኙነት የሌለው ሰው እምነቱ የሞተ እምነት ነው። እንደዚህ ያለ የሞተ እምነት እና በእውነት ባለቤት ደግሞ እግዚአብሔር በቸርነቱ ይጠብቃል። ምልክቶቹ ምን ምን ናቸው? ላይመስለን ይችላል፣ ያለብን ላይመስለን ይችላል። ግን ጥቂት ነጥቦችን አንስቼ ማየት ማሳየት እፈልጋለሁ። እውነቱ እምነታቸው የሞተ ሰዎች ምልክታቸው ምንድን ነው ካላችሁ በጣም ጥቃቅን ስለሆኑ ነገሮች ነው የሚጨነቁት። እምነቱ የሞተ ሰው በጣም ጥቃቅን ስለሆነ ነገር ነው የሚጨነቀው። ጭንቀቱ ያ የፈሪሳውያንን ለምሳሌ እናንሳ። ፈሪሳውያን ጌታችን ባስተማረበት ዘመን ያነሷቸውን ጥያቄዎች በሙሉ እናያቸው። 38 ዓመት ታሞ የተነሳውን መጻጉዕን ሲያድነው፣ ይህን ዓይነ ስውሩንም ሲያድነው፣ ሌሎቹንም ነገሮች ተመልክተው የሚያነሱት በሰንበት ቀን ለምን መምህራችሁ እንዲህ ያደርጋል? 38 ዓመት አልጋ ላይ ወድቆ ተጣብቆ የነበረ ሰው ዳነ የሚለው በአእምሯቸው ፈጽሞ አይመጣም። ይህ እግዚአብሔር ማዳን፣ ይህ እግዚአብሔር ድንቅ ሥራ፣ ይህ እግዚአብሔር መግቦት፣ ይህ እግዚአብሔር ለፍጥረት ያለው ርኅራኄ ወድ አይመጣም። ምን አይነት ስህተት ተፈጽሟል? ስህተት ፈላጊነት እና ትንንሽ ነገር፣ በጣም ትንንሽ ነገር። አሁን በእኛም ቤተክርስቲያን ብዙ እንደዚህ አይነት ጠባይ አለ። ቅዳሴ ጊዜ ለምሳሌ ቆመን ማስቀደስ ግዴታ ነው። እርግጥ ቆሞ ማስቀደስ አሁን ባህል የሆነው በሰንበት መስገድ ስለማይገባ ነው እንጂ ማንኛውም ጸሎት ተንበርክከን ነበር የሚደረገው። የሰማችሁ ነው አይደለም? ማንኛውም ጸሎት ምን ሆኖ ነበር የሚደረገው? ተንበርክከን። እስኪ ተናገሩ፣ እስኪ ተናገሩ። ምን ሆኖ ነበር መጸለይ የሚገባል? ሰንበት ግን ሰንበት ስለሆነች መንበርከክ ስለሌለ መቆም ተጀመረ። አሁን ደግሞ እንደውም ያማረ ወንበር መጣና መቀመጫ መጣ። አይደለም እንዴ? ነው አይደለም? አሁን ያማረ ወንበሮች አሉ። በመሃል አረፍ እያለን ነው። እስካሁን ድረስ ወንበር በቤተ መቅደሳቸው የማያስገቡ አብያተ ክርስቲያናት አሉ። እስካሁን በሰለጠነው ዓለም ለምሳሌ የሩሲያ ቤተ ክርስቲያን ቤተ መቅደስ ውስጥ ወንበር ዳር የተወሰኑ ለደካሞች ለበሽተኞች ይቀመጣል እንጂ በፍጹም ወንበር የሚባል ቤተ መቅደስ ውስጥ አይገባም። የለም፣ በህንዶችም የለም። ከኛ ከአብያተ ክርስቲያናት በህንድ ቤተ ክርስቲያንም ወንበር ቤተ መቅደስ ውስጥ አይገባም። በምንም መንገድ እንደዚህ ባዶ አዳራሽ ነው የሚሆነው። ወለል ያለ ቀጥ ብሎ ቆሞ ብቻ ትምህርት በሚሰጥበት ሰዓት እንኳን ተቀመጡ ሲባል መሬት ላይ ጠፍተፍ ብሎ ይቀመጣሉ እንጂ ቤተ መቅደስ ውስጥ ተመችቶት መቀመጥ ሊባል አያውቁትም። እንዲህ ብቻ አይደለም እንግዲህ ዓላማው ተንበርክኮ እየሰገዱ ነበር የሚጸለይ። ሰንበት አሁን እኛ የምናስቀድሰው በሰንበት ስለሆነና ሰንበት መስገድ ስለተከለከለ ሁልጊዜም በዛው ለምደን ቆመን ቀረን እንጂ መሰረታዊው ተንበርክኮ መጸለይ። አሁን እሱን የሚያደርግ ሰው
በግሉ በቤቱ በጸሎቱ ሊሆን ይችላል እንጂ በቤተ መቅደስ ብዙ የተለመደ አይደለም። ኦልሞስት ቀርቷል ማለት ይቻላል። እንግዲህ እግዚአብሔር ለሁላችን ማስተዋሉን ያደረን። ግን ዋና ያነሳሁት ለምንድን ነው? ይሄ ቢሆን ምንም አይደለም። ግን የሆነ ሰው ተቀምጦ ብናይ ምን አደርገው እኛ ምን እናደርጋለን? ተነስ እንላለን አንልም? እንላለን አንልም? እንዲህ መዓት ነገር ነው የምናደርገው። በነገራችን ላይ አንዱን ሰው አጠፋ ብለን ስናስብ የዚያን ሰው ጥፋት ለማረም 4-5 እጥፍ እናጠፋለን። እኛ የራሰ ማለት እንናገራለን፣ እንቆጣለን። ይሄ ምን አባህ ነው ምን አባሽ ነው ምናምን እንላለን። እና አንዱን አባት አንድ ገዳማዊ አባት እንዲህ ብለው ጠየቁት። በቅዳሴ ጊዜ የሚያንቀላፋ ሰው ባይ ልቀስቅሰው ወይ ዝም ልበለው ብሎ ጠየቀው። ይህ አባት ምን አለው? እኔ በሆን ካጠገቡ ተቀምጬ ጭኔ ላይ አንተርሼ አስተኛዋለሁ አለው ይላል። ለምንድን ነው? አልተቸውም፣ አልፈርድበትም። ታሞ ሊሆን ይችላል እንደው እረዳዋለሁ ማለቱ ነው እንጂ የተቀመጠ ሰው ምንም ችግር የለበትም የሚል ትምህርት እየተሰጠ አይደለም። እየሰማችሁ ነው አይደለም? ግን የተቸገረ ሰው አንዳንድ ሰው ምን እንደሚሆን ይህን ማነሳው ለምንድን ነው? እንደ ፈሪሳውያን ጥቃቅን ነገር እንዳትመለከቱ ነው ክርስቲያኑ። እንዲያውም አንድ አሁን የሩሲያ ኦርቶዶክስ ካህን በሚዲያ ያየሁትን ነው የምነግራችሁ። ደግሞ አንድ ፕሮቴስታንት ጋር ይከራከራል እና እያሳመነው ሄደና ኦርቶዶክስ ብመጣ አንድ ነገር ይቸግረኛል አለው። ምን ነው የሚቸግርህ አለው። 4 ሰዓት በሙሉ ቆሜ ማስቀደስ አልችልም። እኔ እንዴት 4 ሰዓት እቆማለሁ አለ። ይህን ሲለው ምንም ችግር የለም ለአንተ ከኋላ መቀመጫዎች አሉ፣ እዛ ላይ እንድትቀመጥ እንፈቅድልሃለን አለ። እንዴ እኔ ስቀመጥ ሌሎቹ ለምን ተቀመጠ ቢሉኝ አለው መልሶ። ክርክር ላይ ነው የሚባሉት እኮ እያስቀደሱማ ያንተን መቀመጥ መነሳት የሚያዩ ከሆነ እያስቀደሱ አይደለም ማለት ነው አለው መልሶ። አየህ እኛ ግን ስንት ሰው ነው የምናየው አይደለም ነው አይደለም? ምክንያቱም ውስጥ የለንም። ዝም ብለን ጥቃቅን በዚህ ለምን ተወጣ ለምን በዚህ ተገባ ማን እንትን አለ ምናምን የራሳችን ለምን አንጸድቅ? መጀመሪያ ክርስቲያኑ እስቲ የራሳችን ክርስቲያኑ ነው እስቲ መጀመሪያ እኛ በአግባቡ ብናስቀድስ እኮ አንፈርድባቸው ክርስቲያኖች አንተቻቸው ነበር። እኔ ይገርመኛል አንተን መቀመጥ የሚያዩ ከሆነ እያስቀደሱ አይደለም ማለት ነው። ማለት እኮ አያዩም፣ መቀመጥን ጨርሶ አያዩም። ጉዳያቸው አይደለም። ጉዳያቸው ከክርስቶስ ጋር ነው። ጉዳያቸው ከቃል እግዚአብሔር ነው። ጉዳያቸው ከተመስጦ ከዜማው ጋር ካንተ ማን ተቀመጠ ማን ተነሳ ማን ጉዳያቸው አይደለም። ማንም አያይህም። በጣም ተደነቁ። አያተኩሩም ትንንሽ ነገሮች ላይ። አሁን ትልቁ ችግራችን እንዴት በሰበት እንዴት ሰው ከተወለደ ጀምሮ ዕውር የሆነ ሰው በመዳኑ ሳይደነቅ እንዴት ነው በሰበት ለምዳነ ብሎ መለየት? ክርስቲያኖች በጣም አስቸጋሪው ነገር ይሄ ነው። በእነዚህ በጥቃቅን ነገሮች ላይ ከማተኮር አምላካችን እግዚአብሔር ነፃ ያውጣን። ይሄ ብዙ ኦርቶዶክሶች ድክመት ነው በእውነቱ። ስለ ስርዓትም ስናነሳ ይሄ እንደዚህ ይደረጋል፣ በዚህ ሰዓት ይማተባል፣ እንደዚህ አድርጎ ይገባል፣ ይወጣል የሚጠየቁ ለትምህርት ይኖራሉ። ክርስቲያኖች ግን በቃ ሰውን ለመተቸት አንዳንዱ ሰው ይጠይቅና በእርሱን ሲሰጠው ምን ይላል? አዎ በተለይ እሱ የሚደግፍ ሲመስለው ትክክል ላይ ነው ነገሌ እንደዚህ ያደረጉት ስህተት ናቸው፣ መምህር እንዲህ ብሏል፣ አባ ገሌ እንዲህ ብሏል እያለም እየተሰራ እየፎከረ ደስ ብሏል። ይህ እኮ ፈሪሳዊነት ነው። ክርስቲያኑ ምን አገባ? የራስን ትክክል አድርግ፣ የራስሽን ትክክል አድርግ። ምን አገባችሁ ስለ ሰው? ይህ ስለ ቤተክርስቲያን ስርዓት አይደለም እያልኩ አይደለም። በትምህርት ነው የሚስተካከል፣ በትችት አይደለም፣ በነቀፋ አይደለም፣ በማነወር አይደለም፣ በመጥላት አይደለም፣ በመመጻደቅ አይደለም። ክርስቲያኖች ይህ የሞተ እምነት ባለቤት ነው ማለት ነው። በጣም አደገኛ ፈሪሳዊነት በሽታ ነው። ክርስቲያኑ የራሳችን ክርስቲያን እንሁን። ራሳችን አስተካክለን እንይበስ፣ ራሳችን ተስተካክለን እንቁም፣ ተመስጠን እንጸልይ፣ አንመልከት ሰዎችን። ያን ጊዜ የድነታችንን ቁልፍ ይከፈትልናል። እግዚአብሔር በሕይወቱ የዚያ መንገድ እንድንሄድ ይርዳል። የዚህ ፈሪሳዊነት ሌላው በጣም የዚህ የሞተ እምነት የደንዳናነት መገለጫው ያለ እውቀት መቅናት ይለዋል ቅዱስ ጳውሎስ። ያለ እውቀት መቅናት። አሁን ብዙ ሰው ለቤተ ክርስቲያን ይቀናል፣ እንቀናለን እንላለን። ግን ቅናታችን ሲመረመር ምን አይነት ቅናት ነው ያለን? አሁን ብዙ ሰው በቅናት ስም ብዙ ነገር ነው የሚያደርገው፣ ስለ ቤተ ክርስቲያን በመቅናት ስም። በነገራችን ላይ በዓለም ላይ ትልቅ ኃጢአቶች የተፈጸሙት በመቅናት ለእግዚአብሔር በመቅናት ስም።
እግዚአብሔር በመቅናት ሰበብ እና ቅዱስ ጳውሎስ ስለ ወገኖቹ እንዲህ ይላል። ሮሜ መልእክቱ ምዕራፍ 10 ቁጥር 1 ላይ ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ካለ በኋላ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና ይላል። በምን አይቅኑ አለ? ስለማያውቁት ነገር ነው። እንደዚህ ለምን ይደረጋል? እንደዚህ ይቀራሉ። ራሱ ክርስቶስን ለማሳደድ ለመግደል ለመቁት ለእግዚአብሔር በመቅናት ሰበብ ክርስቲያኖች በጣም አደገኛው ነገር ይሄ ነው። በእኛ ዘመንም ጎልቶ የሚታየውና ብዙ ሰዎች አንዳንድ ሰዎች ጭራሽ አድሮስ ነው ቤተክርስቲያን እስከ መቅረት እስከ መጽሐፍ ከቅዳሴው እስከ መቅረት ነፍስ አባት እስከ መተው ከብዙ ነገር እስከ መቅረት። ለምን? በእነሱ ልብ ቀንተው ነው። በቃ እንዲህ እየተደረገ እንደዚያ እየተደረገ እንደዚህ እየተደረገ እነዚያ በሙሉ የምናስቀራቸው የምንችለው በመንፈሳዊ ደረጃ ነው። ክርስቲያኖች በአጓጉል ቅናት በብስጭት አናስቀራቸው። ስንለወጥ እኮ ይለወጣል አካባቢው። በነገራችን ላይ ስንለወጥ ይለወጣል፣ ሳንለወጥ አይለወጥም። ስለተቸን የሚለወጥ ነገር የለም። ክርስቲያኖች በአጓጉል ቅናት ያለ እውቀት በሚደረግ ቅናት ተጨማሪ ጥፋት እናጠፋ፣ ራሳችንን በእግዚአብሔር እናርቅ፣ ሰዎችን የበለጠ እናርቅ እንዳይሆን እንጂ አንድነታችን አጠፋው እንጂ ያለ እውቀት በምናደርገው ቅናት እምነት ሆኖ አያጸድቀንም። ክርስቲያኖች ግን እነዚህ ሁሉ ሰዎች ለራሳቸው የሚያስቡት እምነታቸውን እንደጠበቁ እንዳስጠበቁ ሰማዕትነት እየከፈሉ እንደሆነ ፈርሳን እምነታቸው እንደዚያ ነው። ክርስቶስን እስከ ማሳደድ የደረሱ ነገር ነው። ክርስቲያን አንዳንድ ጊዜ በእግዚአብሔር ምንን ለቤተክርስቲያን ብለን የምናደርጋቸውን ነገሮች በንጹህ ቃለ ወንጌል መመርመር አለበት። በሌላ በሰዎች አስተሳሰብ አይደለም፣ በእግዚአብሔር ቃል መሰረት መመርመር፣ የቆምንበት ቦታ ማወቅ። እውነተኛ ቅናት ነው ያለን እውቀት ላይ የተመሰረተ ነው፣ ወደ ጽድቅ የሚያደርስ ነው ወይስ እንደ ፈሪሳውያን ወደ ጥላቻ የሚወስድ ነው? ወደ ክፍፍል፣ ወደ ነቀፋ፣ ወዴት ነው የሚወስድ? ይህን ማየት መሰረታዊ ነገር ያስፈልግ ነበር። ሶስተኛ እነዚህ ሰዎች በራሳቸው መረዳት ነገሩ ሁሉ ይወስኑ ነበር። ፈሪሳውያን እነዚህ ሶስት ነገሮች ሊያጠቃልሏቸው ይችላሉ። ትንሽ ነገር ላይ ማተኮር፣ ያለ እውቀት መቅናት፣ የራሳቸው መረዳት የእግዚአብሔር ቃል መልእክት አድርጎ መውሰድ። ስለ እግዚአብሔር ቃል ያላቸው የራሳቸው መረዳት አለ። እግዚአብሔር እንዲረዱት የፈለገው ሳይሆን እነሱ የተረዱት የመጨረሻ ነገር ነው። እኛ ዘመን ክርስቲያኖች እንደዚያ ለምሳሌ ፕሮቴስታንቲዝም ወይም ሌሎቹ ምን ነቅፋቸው እኮ ሌላ ነገር አለ። እነሱ የተረዱትን መረዳት ነው የሃይማኖት መግለጫ አድርገው ወስዱት ያለ። በእኛም ውስጥ ኦርቶዶክስ ሆነ እንደዚህ አይነት ምልክቶች ይታያል። የእኛን መረዳት ለመጨረሻ ነገር ይወስድ። አምላካችን እግዚአብሔር ከእነዚህ አይነት በሽታዎች ፈውሰን። የተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ በዚህ ዘመን ያለው መሰረታዊ ነገር እውነቱን ለመናገር መሰረታዊ ነገር የእምነት ችግር ነው። የእምነት ማነስ፣ የእምነት መጉደል። አንዳንድ ጊዜ ደግሞ እንደ ፈሪሳውያን የሞተ እምነት፣ ዝም ብለን መቅናት፣ መንቀልቀል፣ እዚያ መሮጥ፣ እዚህ መመለስ፣ እንደዚህ ማድረግ፣ እንደዚያ ማድረግ፣ ግን ሕይወት የሌለው ስግነት የሌለው ማስተዋል የሌለው ፍቅር የሌለው ሕይወት ማለት ያላደረገ ሩጫ ብቻ ሩጫ። አሁንማ ወደ ካምፔን አድጓል። ሰውነት ካምፔን ነው በቃ። እንዴት አይደለም ክርስቲያኖች። እምነት አማኞች በንጹህ ሕሊና እነሱ ውስጥ ሲገኝባቸው እንጂ ፍሬ የሚያፈራው በጩኸት አያፈራም። ክርስቲያኖች ይሄን አውቁ፣ በእርግጠኝነት ይሄ እምነት በጩኸት አያፈራም። እምነት የሚያፈራው በሰው ልቡና ውስጥ በንጹህ ሕሊና ሲቀረጽ ሲገኝ፣ ህጸተ እምነት ሲወገድ፣ የእምነት ጎደሎነት፣ የእምነት ማነስ፣ የእምነት መጠራጠር፣ ስሜታዊነት በራስ መተማመን ላይ ሲጎል፣ በጥቃቅን ነገር ላይ አለማተኮር። መሰረታዊ ነገር ሰው ነው። የአባት እኮ እግሬን አንተ ብቻ አስተኛው ነበር ያለ እግዚአብሔር ሰው የሆነው ቅዳሴ የሚቀደሰው ለሰው ነው። ሰውየው ታሞ ከሆነ እረዳዋለሁ። ይህኔ መርዳት የምችለው ጉልበት የማስደግፍ ከሆነ ያችን አደርጋለሁ ያለቅፈው። የሰውን ልደት ማዕከል አድርገን ለመኖር አምላካችን እግዚአብሔር በእውነቱ እንደ መግቢያ ራሳችንም እንደ መፈተሻ ዕለቱም በእውነቱ ዳዊት ዛሬ በምስባኩ እንዳለው ደቂቀ ዘላለማዊ እስከ ማይዜኑ ታቀብሉ ልበክሙ፣ በእውነቱ ልቡናችሁን እስከ መቼ ታደነድናላችሁ? ለምን ታፈቅሩ ከንቱ ወታሐስሱ ሐሰተ፣
ከንቱ ነገር ስለምን አሁን የዚህ ዘመን ሰው ከንቱ ነገር ልጅ ነገር ይወድ ነው ማለት ላይ እንደዚህ ዝም ብለን እና እስኪ ራሳችንን እንፈትሸው በደንብ አድርገን እንፈትሸው። ክርስቲያኖች ግድ የላችሁ የእውነቴን ነው የምነግራችሁ። እያንዳንዱ ሰው ራሱን ይፈትሽ። እውነተኛ እኔ አማኝ ነኝ ወይ? ማመን እንደሚገባኝ አምናለሁ ወይ? እንደ እግዚአብሔር ቃል አምናለሁ ወይ? ምን ያሁን ይቀር እምነት ከተስተካከለ ምንጩ ከጠራ ወንዙ ይጠራል። ግድ የላችሁ እምነታችን ሲስተካከል ሁሉ ነገር ይስተካከላል። ያንን የሰው ልጅ በመጣ ጊዜ በምድር እምነትን ያገኘውን ተብሎ እንደተጻፈ እምነት የሌላቸው ተብለን ከሚወቀሱት እንዳንሆን አምላካችን እግዚአብሔር ይርዳን። ይቆየን። መስዋዕት ለእግዚአብሔር